አደባባይ ላይ ትሰቀላለህ ይሉታል። ምንድን ነው ቃሉ? ምን አውቃለሁ እናንተ ቂጥ ምናምን ወንድ ለወንድ ታደርጋላችሁ ምናምን ብሏቸው መሰለኝ። ጌናችሁ እራሱ ብሏል። ታዲያ ብሎ አይደል እንዴ? እንደዛ ቂጥ ለቂጥ ትበላጠ እሱ አሁን ለመንፈስ ቅዱስ። አንቺ ግን ዮኒ ተንኮለኛ ነው። ቀስ ብሎ ገብቶ እነሱ ጋር ሚስጥራቸውን እንዳለ አወጣባቸው። አንተ መጥምጦ አንድ የቀረው የለም እኮ አንተ። በስመ አብ ወወልድ ወመንፈስ ቅዱስ አሳብዳቸው እኮ። የሀገር አንበሳ ከበላች በኋላ ኦርቶዶክስ ነው የሚበልጠው። እናንተ ጋር መቆም አልችልም አላቸው። አበዱ ተናደዱ እኮ። እኛ በካሽም የላክነው ሁሉ እንዲደራጅ እንዲጠነክር ብለን እኛ የእኛ ሃይማኖት ብቻ ተሰማልን ብለን አጉልቶ ያሳያል። ቪኦኤ የቀዘቀዘው ጴንጤ ከሆንኩ በኋላ ነው። እውነቱን እኮ ነው። የሚያየው ጠፋ እንዴ? ጴንጤናው ቅጥቅጥ ሲያደርገው እኔ እኮ ጥያቄ ጠየቅኩት። አላየሽ? አንተማ ጠየቅ እኮ። ፓስተር የሆነ ጊዜ ፓስተር ስለው አቤት እያለ ነበር። ከሆነ ጊዜ በኋላ ተቀየረ። ታውቂያለሽ? ፓስተር ስለው ኖ ፓስተር አይደለሁም ቆይ ጆከር ተረጋጋ። የሆነ ሐዋርያ እንቀባለን ምናምን ብለውት ነበር። አዎ እና ተረጋጋ አለኝ ስለው አሁን የለም ቀይር ያለው መንገድ መጣ። ጃፒ ያለ ጠፋ እኮ ና ጃፒ መንገዴን ሁሉ ቀይር ያለው አለ። እሺ እና እኔ ምን እላለሁኝ ሲቀጠቅጡት ከጎን ነኝ ይዞ አልኩት። እና አዲስ አበባ ያሉት ምንድን ናቸው እነዚህ የሚጮሁት? ጠፋ አለው ከዚህ ጅል ጓደኛሽ ጋር ተጣልቼ ነው። ከማን ጋር? ማን ጋር ነው የተጣለው? ከጆከር ጋር። አቷሽ አንተ ሁለታችሁም አትጣሉበታል። እኔ ሳላቅ ምን ገጥመው ነው? ስለ ዮኒን እኮ እኔ መክሬ ገባሽ ወደ ነበረበት። የተረገምክ እኮ ነው። ሰውየውን እኮ ቀየርከው፣ አስቀጠቀጥከው። ጎበዝ ጃፒዬ። አይ እንዲህ በመሳደብ አይደለም ገባሽ? ቀስ ብሎ በመመካከር በመወያየት አሁን ሴትዮዋ እነማን ናቸው እነዚህ? ማን ነው የድሮ ከሴት ልጆች የተለያዩ ሴቶችን ደፍሮ ከኦርቶዶክስ የተባረረው ማን ነበር ስሙ? ትዝታው ምናምን የሚባለው እንዳልክ ነው። ትዝታው የሚባለው እኮ ማኛ ካላቆመ አጥማቂዋን ነው የምሰድባት እያለ ነው። ብርቱካንን የነበሩት ብርቱካን ደግሞ ከእኛ ጎን ተሰለፍ የፈለግከውን ገንዘብ እሰጥሃለሁ እያለችኝ እኮ ነው። እኔና ጅቦ ገብታ ይታል ጽፋልኝ ያለ ሮሚ ትቀልጃለሽ። አፈር ትብላ። አላረገውም ከወዲ ጎን ነኝ ያልኳት። አፈር ትብላ። ሰው እየገዙ ታዲያ በሳቢ እኮ ነው ነገሩ። ሮሚ አንቺ ረብጣ ዶላር ነው ያላቸው እናታችን እኮ እንደ ሊዮኒ ማኛ እኮ የገዙት $5000 እኮ ነው ገንዳው። እስካሁን እኮ ቁጭ ብሏል። ሰሚ እናታችን ሮሚ እኮ ተሳስተሻል እስከዛሬ። አንተ እናታችን ምናምን ጋር ምናምን ጆከር ዋል ሮሚ ምንድነው ቅዝቅዝ ብለሻል እንዴ? ገና በዚህ እድሜሽ ቅዝቅዝ እንዴ? ምን አባኔ ቀዘቀዝኩት? ሄዳችሁ እናንተ በውስጥ ብር እየተቀበላችሁ ነው ማለት ነው የምትሰሩ? ነኝና እኔ ለውበትም ጆከር እና ጅቦ ናቸው የሚቀበሉት። አንተ ጃፒ ምን ለማለት ፈልገህ ነው? ገና እንዳይዘፈዝፉ ገና የ20 ምናምን ዓመት ወጣትን እኮ እሷ እኮ ትበልጣለች። አይ ሰሞኑን አይታታል። ሰሞኑን እርግብ ብላለች። አስተያየቷን ራሱ አይቻት አላውቅም። እንዳትመጡ አልነበርኩም። ሰሞኑን ውሸታችሁ ነው ልክስክሶች።
ጌም ስትጫወት ራሱ አይታታል። አንድ አበባ ራሱ ማለት ስትቆም ምንድን ነው ምቀ ሮሚን እንዳትናገራት። እኔ በሮሚ ጸባይዋ ተቀያይሯል በዚህ ዓመት። የሆነ ነገርማ ሆናለች። ቀረብ ብለን መጠየቅ ነው ነገሩ። እንትን ሲሉ ሴቶች እኮ ትንሽ እንትን ሲሉ ይላል ይባላል። ኖ ሮሚ ምን ሲሉ አይደለ? አንቺ እኮ የ20 ዓመት ወጣት የምታስነቂ እኮ ነች። እሱ ችግር የለም ግን የሆነ ሲሉ ምን ሲሉ እያልክ ነበር። ጨርሰው አይደለም። እኔ ግን አንተ ስማ ጆከር፣ ጌም ስትጫወች ሮሚ አንድ ሰው አንድ አበባ የሚል መቅጠር አለብሽ። ምንም ለእኔ የሚሰጠኝ ባሏ ይልላታል። ጆከር ቀይ መስመር እንዳታልፍ፣ እጣልሃለሁ። እረፍ። ባሌ ጋር እንዳትመጣ፣ ከኔው ጋር ተጨቃጨቅ። ለእኔ መችገዛ አለባችሁ እኮ ለማለት ፈልጌ ነው ሮምዬ። በአንቺኛ እንደራደር ጊፍት የሚሰጠኝ የለም። ለሲንግል ካልሆነ ጊፍት አይሰጡም ጊፍተሮች። የታወቀ እኮ ነው። እንደ አሁን እኮ እንትን ጨዋታ አቁመሽ ነው። ጨዋታ እኮ አቁመሻል። ኦልሬዲ አውቶማቲክ ጨዋታ የሚባል ነገር አቁመሻል ሰሞኑን። አይ እባክህ ምን ላድርጋቸው? ላስትቻለሁ። ካልተሳደብክ አይወድም ህዝቡ። አልሳደብም። ቴሌግራም ላይ ካልተደዋወልሽ አንበሳ ይወርድልሽ። አንተ ደግሞ የቀጠሮ ጌም ነው ያየሁት። ከማን ጋር ነው የምትጫወተው? ሙባረክ አታወርጅም መተሽ አንበሳ ጃፒኮ ስራ አንበሳ ይወርዳል። አንበሳ አይደለም እንትኑ የብሔር ጉዳይ ስለሆነ እኔ አንበሳ ወርድልሃለሁ። የግለሰብ እንጂ የምን የብሔር ጉዳይ ነው? አንተ አሽቃብጣለህ። አትሳደብ ባለጌ። አሁን እናታችን ጋር እንጫወት ብለን መተን ሌላ ነገር ታስነሳለህ። አይ ተው። ስንት መች ነው ጌማችሁ? 31 ነው። አንቺ አትጫወችም እንደ ቀጠሮ ጌም? ቅዳሜ ነው። ቅዳሜ ሮኒ ማኛ ጋር ልጫወት ነው። እንዳለ ፔንጤዎች በንዴት ለእኔ እንዲሰጡ። ፔንጤዎች ከነ ብርቱካን ጎን መሆን አለብሻ። አረ ለምን ፈንድታት ሞትም ከእሷ ጎን ሳልሆንም ለምን ድፍት አትልም? ሮኒ ማኛ ጋር ልጫወታለሁ። ስሚ ለፔንጤ ቆማለች እኮ በቀደም ልብታ። አንቺ ግን ከብርጃ ተሰብስበው መሰቀል አለበት እያሉ ተሰብስበው አይታችኋል። ፓስተሮቹ የሚሰቀለው ዮኒ ነው። ከዮኒ ጎን ነኝ ያልኩኝ። ሮሚ ራሱ ሮሚን አታያትም እንዴ? ከኤልሻዳይ ሁማኔር ገዝታ ብላለች። ኤልሻዳይ ልክስክስ የምን አባ ኤልሻዳይ ጌታ ግንቻት ነው የምለዛት ስርዓት ይኑር እና አስተዋውቅልኝ ብላለች። ሮምዬ እኮ ትለያለች። ኖርማል ነው ታስተዋውቂላት። ምን ችግር አለ? እህታችን ምን ችግር አለ? እግዚአብሔር እህታችን እኮ ናት። አንቺ ላይ ደግሞ በጣም ነው ያማረብሽ። ስሚ አንቺ ላይ በጣም ነው ያማረብሽ። ጸጉሩ ደግ አረገ። ገና በህይወት ምናምን የቀጠልኩት ቀጥያ አላውቅም። ወሬ አታብዛ። ሮምዬ ግን ስተኝ እንዴት ነው? እንዴት አድርገሽ እሱ ሁሉ አልበዛ? ምኑ ጸጉሩ ምንድን ነው የበዛዎችን የምታክል ጸጉር አድርጌ ሰው ስንትና ስንት ይከምር የለ እንዴ? አንዳንድ ሴቶች እኮ ግንባራቸው ገባ ብሎ ራሰ በራ ሆኗል። የኔ ከፈተችው ኤልሻዳይ አዲስ አበባ ኦኬ። እሷም ራሷ እኮ ተከታይ አላት፣ እናስተዋውቅላታለን። ችግር አለ? አንቺ የሆኒ ግን ሲያመሰግን ሮምዬ እኔ ቆንጆ ብሎ ሲያመሰግን ይሰማሁት ማ ዮኒ እንኳን ከጎኔ ቆምሽ ነው ላይፍ የሚገባው። ረን ሄጄ አገኘዋለሁ። እኔ ከጎን ነኝ ይለዋለሁ። ማታ ይገባል ሮሚ፣ ማታ በኋላ ይገባል። ከ2 ሰዓት በኋላ ምናምን ይገባል። እንጽፍለታል። ዛሬ መሰብሰብ አለብን። ከጎኑ እንደሆን ማሳየት አለብን። ኧረ እናሳይለታለን። እንዴ ዱቄት ነው የምናደርጋቸው። አራት የሚያስቀድሱ ሴቶችን የደፈረ ሰው እኮ ነው። ተባሮ ነው ከቤተ ክርስቲያን። ማ ትዝታው የሚባለው የሰደበው ነው።
እንዳለ መዘምራኖቹ ሲጠየቁ እንዳለ የጠየቃቸው እንዳለ ሁሉንም በዛ ላይ 4 ችኮች የደፈራቸው መጽሐፍ ቅዱስ ላስተምር ብሎ አረ የእሱ ማየት እንዳልክንም ራሱ ደፋሪነት ሲለው ነበር። ይሆን በዝርዝር አመጣዋለሁ ሲል ጭራሽ እንዳልክም ወደ የባሰበት መቋሚያ ጽናጽል ከቤተ ክርስቲያን እያወጣ መርካቶ ሲሸጥ የተገኘ ሌባ ወንዶችን የሚያባልጋል አለ እኮ እሱ። በጣም አላቸው ይበላቸው የታባታቸው ውዮ ከብዙ ኢንፎርሜሽን ጠፍተሻል ሮማን። አረ ይበላቸውን ተቆራርጦ አንድ ሀገር ደርሶኝ ዛሬ እሱን ሳይ ነው ያልኩት። ይበላቸው በዚህ አጋጣሚ እንደውም ወደ ድሮ አቋምሽ እንድትመለሽ በዚሁ መግባት ነው። እሷ እኮ ማውራት ከጀመረ ትንቀሳቀሳለች። ሁሉ መተኛቷን አደንዝዘዋት እኮ ነው ገባ። ትልልቅ ሴቶች እየመጡ እዚህ አብረዋት ሲቀመጡ ያለ እድሜዋ እኩል አንተ ትልልቅ ሴት የሚያደረግው ከኩያሽ ጋር ነው መዋል ያለብሽ። እውነቱ ምንም ትልልቅ ከኔ በታች ያሉት ናቸው። እንደውም እኔ ጋር የሚሆኑ አንቺ ከነ ዮኒ ማኛ ጋር ምናምን ነው የሚያምርብሽ። ገባሽ? ከነሱ ዮኒ ማኛ ጋር እነ ወርቄ ጋር ዮኒ ማኛና ጂጂ እኮ 60 ከኔ ይበልጣሉ እኮ ፀጉራቸውን አስተክለው እና ከትልልቆችሽ ጋር ነው አማለ ልጅ እንደሆንሽማ እናውቃለን። እናታችን ናውጣ እና አይነት ሮሚ ታይታችን ለማለት ነው። እህታችን ነው እንዴ እህታችን። ኧረ ንውጡ እናንተ ሁለታችሁ ነኝ እንድታድርቁኝ ነው የምትገቡት። ያድርቃችሁ። ሰማችሁ? እናታችን የሚሉት ሁለቱም እኮ እድሜያቸው የጠፈፈ እኮ ነው። እዚህ ቲክቶክ ላይ ሲቀልዱ ሳይወልዱ ቁጭ ብለው የቀሩ ማለት ነው። ሁለቱም አልወለዱም፣ ምንም የላቸውም። እኔ ወልጄ ከብጄ ልጆቼ መዳር ነው የቀረኝ። እግዚአብሔር የተመሰገነ ይሁን። የ22 የ18 የ11 ዓመት ልጅ አለኝ። ቅብርር ብዬ ደግሞ አግብቻለሁ። አሁን እግዚአብሔር ይመስገን ጌታ የሆነ ባል ሰጠኝ። ምን አባ ፈለግኩኝና ምን አጥቼ እዚህ ቲክቶክ ላይ መጥቼ ከእናንተ ጋር ልስተዳደር? ዛሬም የገባሁት የሆኒ ጉዳይ ነው። አስገባቸው ትያለሽ። ፌቨን ደግሞ ሳስገባቸው እንደሚሆኑ እያየሽ አስገቢያቸው ይላሉ። ደግሞ እኮ ለእነሱ ነው የሚያግዙት። አፉ በያቸው ወይ እግዚአብሔር። እናንተ ልጆች ታው አስገቧቸው ይላሉ። ለእናንተ እኮ ነው የሚያግዙት። ደግሞ እዚህ ቤት ያለው እውነት ጃፒን ያሳሳተኝ ነው። ይቅርታ አመላ ወጣሽ እኮ በቃ እንደ ምን ሆነሽ ነው? እኛ አንቺን ብለን እኮ ነው በስንት ጊዜ ስናገኝሽ በደስታ። ጃፒ ለምን መሰለ ትልቅ ሰው ስትሆን መካሪ ስትሆን ጸባይ ይቀየራል። ትነጫነጫለህ ምናምን። እህታችን ትልቅ ሰው ናት። አሁን መካሪ ነች። እግዚአብሔር ይመስገን። እንደዛ በክብር የለም። ታላቃችን እናት ብለህ አውራ፣ እህታችን ብለህ። እናታችን ስትል ግን መሬት ነው ራስ የምታገኘው። እኔ እኮ በዚህ ዓመት ተዘርረ ነው የምታገኘው ራስን። ጆከር ግን የምር እንደው ትንሽ አለፈች እንጂ ሮሚ አንተን ታደርሳለች ብትወልድ። አቤት ጃፒ ልታጣለ ነው ያለ ምንም ማለት ማየሽ እሱ ነው። ጆከርን አታደርሽም። ናውጣ አንተ ነህ ከሁሉም ያስቸገርከኝ። እንደውም ተይ ወደ አይባስሽ እንጂ ስርዓት ያዘ። ጆከርን ታደርሻለሽ ነው የምትለኝ? ተሸክሜ ነው ገና ልጆች እኮ ነን። ሮሚ እንዴት አታደርሽንም? ግን በልጅነትሽ እንደምትወልጅ አይ ጃፒ ያለውን ላስተካክል ነው። ቅዱስ ሚካኤልን እነዚህም ሁለቱም አይረሙጡ። ካሁን በኋላ አትገቡም። በቃ ሂዱ ሌላ ቦታ። በልጅነት ብትወልጅን ታደርሽናለሽ። ያድርስ አባታችሁ። ግድ እንግድ 40 ዓመታቸውን የጠጡ አትስጠኝ ጊፍት። ለጆከር ለጊፍቱ ለጌሙ አስቀምጥለት፣ ለጌሙ አስቀምጥለት ለራሱ ጆከር። አንተ
ደግሞ ከእንትና ጋር ነው የምትጫወት። የአባቴ አምላክ ይንፋ። ለምንድን ነው ከሙባረክ ጋር ነው የምትጫወተው? ማን ያስገባው? እኔ ራሴ ነኝ። ቲክቶክ አድሚንን አልወሰድኩትም ማለት እኔ እኮ ምስኪን ነኝ። ኧረ የለኝም እና ማን ያስገባው? ሌብል ስላለኝ እኔ በሌብሌ መግባት ትችላለህ። የትም ቤት ላይ ሀክ ማድረግ ራሱ ይችላል። ሲስተም መጣ። የምትጻጻፊውን ሁሉ ከዚህ በኋላ ማየት ትችላለሁ። አሶች ምን ሲስተም ነው? አንቺ ያቺ ፓስተር ጋር ጃፒን አስገቢ። ያቺ ፓስተር ጋር በአካውንትሽ ተጻጽፌ ጉር ነው የምሰራሽ። ምን ፓስተር ዋጋ የሆኔን የጠመቀችው ጋር ጻጻፋለሁ፣ ስምምነት አደርጋለሁ። አንቺ እንዳደረግሽው ላይ አስፖስተዋለሁ። እሷ ገስት ስገባ እሷ ገስት ላይ ይገባል። ከአሁን በኋላ እንዳታሶች የፈለግነውን እናውራ። አደርጋለሁ ነው ያልከው። አካውንትሽን ወስደዋለሁ፣ እጻጻፋለሁ፣ ላይቭ ላይ እንዲገባ አረጋታለሁ። ጃፒ ሪከርድ ያደርጋል፣ እንፖስተዋል። አንቺ ከእነሱ ጋር ተስማምተሽ ይሄኛውን ሃይማኖት እንደምትሰድብ ያደርጋል። እኔ ሮማን ተሰማ በቃ አታሶች እና በፍቅር እንስማማ። እንዲ አስቸገርሽ ነው ማልደራደርበት ነገር ሃይማኖቴ፣ አገሬና ቤተሰብ አናቃላውን እኮ አንቺ አታሶችን እንስማማ ነው ለስምምነት እኮ እኛ ሀሳባችንን ዮኒ ጋር የምንነግረውን ቤቴን አክ ለማድረግ እያሰብኩ እኮ እያወራ ነው። በቃ ጆከር ይኸውልህ እንደዚህ እናድርግ። ሮሚ እንመካከር፣ ሶስታችን እንዴት ነው ድፌንድ የምናደርገው ዮኒን። በኋላ አብረን ቤቱ እንገባለን። ለሶስት በተራ በተራ እያወራን ዮኒን ሞራል መስጠት አለብን። አሪፍ ነው። በመጀመሪያ ወደ የነበረበት እንዲመለስ ቃል ይግባለን። ንስሓ ይግባ ግን መጀመሪያ ቢኮዝ እንትኖችን ተናግሯል። ስለዚህ ዝም ብለው የእኛዎቹም ስለተናደዱበት ንስሓ ይገባል። ችግር የለም፣ በእኛ ምንም ችግር የለም። ንስሓ ብቻ ይግባ። አይደለም ከዛ ንስሓ አንድ ላይ እንዲገባ መጀመሪያ በደንብ እንርገጣቸው ተሰብስበን ናቸዋለን። እነሱን ለመርገጥ እኔ ሬዲ ነኝ። ይሄ ትዝታ ውሽት የለ በጋሻ ቡሽቲ ሶስቱም ቡሽቲ ሌላ ደግሞ አለልሽ እንትና ቀለም ወርቅ አይተንፍሱ። ቀለም ወርቅ እሷማ ቡሽቲ ናት። ገንዘብ አታላ በልታ ድምጡኝም ብለውኛል እኮ። አንድ ቸርች ከፍተው ስሚ፣ እሱ እንትን ነው፣ እሱ ፓስተር ነው፣ ሚስቱ ዲያቆን ነች። አንድ ቸርች ከፍተው ለሁለት ነው የሚሰበስቡት። አጠቧቸው። እነዚህ ጴንጤዎች ምን እናርጋቸው? አይባልሉ አጠቧቸው እኮ በቃ። ስለዚህ በኋላ ዮኒ ሲገባ እንሄዳለን። ሮሚ እግዚአብሔርን ሼር አድርጉልኝ። እኔ ዮኒ ማኛ ማግኘት ተው። ጃፒ ተው፣ አታስነፋት። አትወድም እሷ ጃፒ ወደዛ ልክስክስ ጊፍት አልወደውም። ተው እኮ ነው ስነስርዓት። በእኔ ስም መጥተው ነው፣ በእኔ ስም መጥተው ነው። ባለትዳር እኮ ናት። አንተ ጆከር አታርፈም። ምን አደረግኩ? እኔ ቆንጆ ይሄ ጆከር የሚለው ኧረ ጃፒ ነው። አንቺን ቀድሜ ስለገባው ተያይዞ ተለጥፎ ነው። እሱ ነው የሚያስነፋሽ። ረፍ በይው ሮሚ፣ እንትን በይው፣ ስልክሽን አስተካኪው። አንገትሽ ብቻ ነው የሚታየው። ወደ ታች ዝቅ አድርገው። ፈለክ ወደ ታች ማየት በቃ ከአንገት በላይ ነው። ግንባርሽ አይታይም። ግንባር ሄደል እንዴ? ምን አባታይ አይደለም። ገስት ላይ ስንገባ አትታይም። ከእንትንሽ ብቻ አፍንጫሽ ብቻ ነው የሚታየው። ከግንባር እና ከአፍንጫ መቀድሞ የሚታይ ማን ነው? እንደው አብዳፋት እንዴ ዘንድሮ ነው። ግንባርሽ ውርዛ ነው ሄደ። እንትን ምን የሚታይ ነገር የለም። ዝቅ አድርጊው፣ ትንሽ ራቅ በይ። ደውሉባት። አታስጠፋት ስልኩን እንዳታነሺላቸው። ሮሚ ዝጊባቸው። ኧረ ለጆከር ነው 90 ጊዜ የሚደውሉለት። እኔን ማን ይደውልብኛል? ለእኔማ የምትደውሉ ያቺ ብርቱካን የምትባለው ናት አልኩሻል። ሽምግልና ምት እግዚአብሔር ምን አልካት? ይቼታ አባቷ ልክስክስ እንደ ጆከርና ጅቦ ሳቢ እንግጫችሁና የእኛን ወገን ወክላችሁ ተብለዋል። ሮሚን እና ዮኒን በተለይ ሮማንን እርገጡልኝ። እኔ በሮሚ አልደራደርም አልኳት።
ጅቦን በእኔ አይደራደርም አውቃለሁ። እኔማ ጭራሽ እኔ ጆከር ሮሚን ጋር ብትመጡ እኔ ከሮሚ ጎን ሆኜ እቀጠቅጣለሁ እያንዳንዱ። እኔ አልደራደርም። ልኬልሃለሁ አይደል ቴክስቱን። እኔ በሮሚ አልደራደርም። እንደዚያ አይነት ነገር እኔ ጋር እንዳትመጪ ነው ያልኩት። ግን እሷ ሴትዮዋ በሌላ ሰው አሰድባታለሁ እያለች ነው ታውቂያለሽ። በሌላ ሰው ይምጡ ተሰብስቦኛለን ከሮሚ ጋር ትሞክረኛ አሁን እኮ እንደውም መልስልኝ አላለችም። ሊሆን ይማኛ ይመልስልኝ አለች እኮ ተሰብስቦ የሰጡትን ጊፍት ሁሉ ይመልስልን፣ ሂሳብ እንተሳሰባለን። እንደ እሷ እኮ አልተጣላችም። እሷ እኮ ከዮኒ ጎን ነች። እነዛኞቹ ነው እኮ እሷን የቀጠቀጧት። ጆከር ማን እሷ ጋር ያሉት እንዴ? ዮኒ እኮ ምን መግለጫ ሰጥቷል ትላንት። ከእኔ ጋር ተጣልተ እሷ ምን ታርጋችሁ? እሷ እኔንና አብይ አህመድን እሷ ናት ያጠመቀችው፣ እሷ ናት ያጠመቀችው፣ ያስተማረችው እሷ ናት። ስለዚህ እሷ ናት አይቻለሁ። እሱን እንደዛ ሲያደርጉ ፎቶዋን ሁሉ ዘልዝቀው እሷ ምን አረገች? በስማ እሷ ማጥመቅ ያለባት እንድጠመቃለ ጠመቀችው። ምን ታድርግ? እሷ ያስተምቃል አስተማረችው። ገንዳ ነው ይባላል። ሮምዬ እውነት ነው። ኧረ ምኑን የወርቅ ገንዳ የሽንት ቤት ገንዳ ነው እንጂ ዘ ይመጣ በሽንት ቤት ገንዳ አጥምቀውት ነው እንደዚህ የሆነ ማለት ነው። የሆነ ሃይማኖት እንደና አድርጎ ያዘ። በሽንት ቤት ገንዳ ጠምቀውት ነው። አልወደደውም ወይ? መጀመሪያማ ተመችቶት ወርቅ ሁሉ ለብሶ መጥቶ አንበሳው ሱፍ ሁሉ እኮ ገዝተውለት አልሰፋው እንጂ ሲባረክ አላየሽውም? እንደ በአይኑ እንደዚህ አይኑ ጨፍኖ እንዲች በቅ ብሎ በክፍት እየባረካችሁ ሲል አላየሽውም? እሱ ተኮስቷል ዛሬ። ሮሚ ግን ሲያይ ሞሳድ ራሱ እንደ ዮኒ እኮ አልሰለለም። ገብቶ ሰላቸው ጉዳያቸውን ይዞ ወጣ ነበረ። ላሳያችሁ። ስማ ወደ ፔንት አሁን ሁለተኛ መመለስ ነው አይደል? ኢየሱስ ነው የተኮሰው ነው የምትለው? ምንድን ነው? ሃሌሉያ 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 እንዳለ ሃሌሉያ ያሉት ጠቅላላ ቀጥቅጦ ገደላቸው፣ ተቀጠቀጣቸው። ይዞ ስሚ ሮሚ ወይዬ እንትን ላይ አላየሽም እንዴ? ስለ ጎንደር ሀቢባ ሕፃን ልጅ መስላ ጎንደር ላይ ስትሸለም አላየሻትም? እንዴት ነው ልታጣላኝ? እኔ አልፈልግም። ይሄ ጸባ አይደለም፣ ይሄ ጸባ አይደለም። አስተያየት ኖርማል ወጣ ያለ አስተያየት አይተሻታል? ባሏ እንትን ላይ ነው እንትኑ ትከሻው ላይ ነው የምትደርሰው ቁመቷ። እኔ ገርሞኛል። አይተህ ከሆነ ከሀቢባ ጎን ቆመው ኪዲ የጀርመኗ ቁጭ ቁመቷ ሀቢባን ነው የምታክለው። ኤልሻዳይ እንትና ማነው የአዶናይ ሚስት ማናት ስሟ? እዚህ ላይ ጃኒ እንዳለ ሲቆሙ እኩል ናቸው። አጭር ጠቅላላ ምንድን ነው ግን እርግማን ነው የምትይው? ምንድን ነው? ምን አውቃለሁ ምን እንዳሳጠራቸው እግዚአብሔር ይወቀው። ስማ የሀቢባ ግን የከፋ ነው። የጥርሷ መከፈል፣ የቁመቷ ማጠር። ተው አንተ ተው፣ ረፍ ተው። ሀቢባ ጋር ዘላ አትሂድ። ሁሉም ናቸው አንድ አይነት አጭር ናቸው። ሀቢባ ለምንድን ነው ጎላ ያላት? ባሏ በጣም ረጅም ስለሆነ ከእሱ ጋር ስቆም በጣም አጠረች እንጂ ቁመታቸው እኩል። ሁሉም አራቱም ነው አምስቱ አንድ አይነት አጭር ናቸው። አንቺ ላይ ይደርሳሉ ቁመት። ቁጭ ብዬ ራሱ ነው ወገቤ ጋ ናቸው፣ ወገቤ ጋ ናቸው ሁሉም። ሞጣ ራሱ እኮ ተስተካክሎ አሁን አንቺ ማድነቅ ጀምሯል። ሞጣ ምን አባቱ ነው የሚያደንቀኝ? ምን አባቱ ነው የሚጠላኝ? ምንም ማድነቅም መጥላትም ምን አባቱ። ትላንት የሆነ ሰዎች ሲያወሩ በመካከል ሮማን ትሻላለች ሲል ሰማሁት። እግዚአብሔርን በእውነት
ተመስገን ነው እንደሱ ካለ ተመስገን። ኧረ እኔ አይወደኝም። ኖ እንደዚህ ሮማን ትሻላለች ከሌሎቹ አለ። ለምን እንደሆነ አላውቅም። ወደ አንቺ መምጣት ፈልጓል። ከማን ነው ከማን ነው እንደሱ ያለው? ከማን ትሻላለች? እዚህ አሁን እንደዚህ እየጠየቁት ሚዲያ ላይ ካሉት ሰዎች ምናምን እንደዚህ ያደርጋሉ ሲል ፖለቲካ ወራና ከነዚህ ከነማንም ቆሻሻ ሮማን ትሻላለች አለ። በፊት ታወሩ ነበር እንዴ በውስጥ? ኧረ እኔ ስማ ደግሞ በውስጥ እኔ ጋር ማንም በውስጥ የሚያወራ የለም። ኖ ያመሀል እንዴ? እኔ እዚህ ሚዲያ ላይ ነው የማውቃቸው። ሰድቦኝ ነው ያወቅኩት። እኔ የታውቀዋለሁ። እሺ ግን ሮሚ ለምንድን ነው የእውነት እስቲ ንገሪኝ። እኔ ብዙ ጊዜ እኮ እየመጣሁ ጽፍልሻለሁ ከታች ጸጥ ብለሻል። በቃ መነጋገር አትፈልጊ፣ ማውራት አትፈልጊ። ምንድን ነው ችግር አለ? በላይ ምን ልሆንልህ እንዴ? ላስላስ እያደረኩ ልሳደብ እንደ ድሮ? ባለትዳር ነኝ። ኖ ስድብ አቁሜያለሁ። እኔ ባለትዳር መቼ አገባሽ? ሰርግ ምናምን አደረግሽ እንዴ? ሰርግ ግዴታ ማድረግ አለብኝ? ቤተሰቦቼ ጋር ሽማግሌ ተላከ። ከዚህ በላይ ምን ፈለግ? የታል ቀለበትሽ እንዴ? እንዴ ተንበርክኮ ምናምን ቀለበት ተደረገ? ኧረ እንደ አዲስ ልጠይቅ። አሁን አንተ አላየህም? በእውነት ነው ያላየሁም። ቀልድ ሮሚ ለማንኛውም ማታ ላይ ዮኒ ሲገባ ሼር እናደርግልሻለን፣ እንሰበሰባለን። በቃ ሂድ። ቻው። ኦኬ እሺ የኔ እናት። እሺ እናታችን እናቱን ሊያሰድበኝ ነበር። አፈር ይብላ። እንዴ እሱ እንግዲህ 50 ዓመት ሰውዬ እናትሽን እያለ ይለኛል። ራሱ ግድንግድ እኮ ነው የሚያክለው። የኔ እናት አንቺ እንደወጣሽ ጊፍቴር አልመጣችም። አንቺ እንደወጣሽ ጊፍቴር አልመጣችም። ወይኔ ምስኪን እና የትሽ እንደወጣ ትመጣለች። አሁን ራሱ እየበረረች ነበር። የእሱ አካውንት እኮ ይበራል፣ እንደ ፕሌን ይበራል።